ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን፣ ይህ ከሎሚ ስኩል በልዩ አቀራረብ ወደ እናንተ የምናደርሰው የዜና ዘገባ ነው። ከዜናው ጋር አብራችሁን ቆዩ። በመምህር ተስፋዬ ክንፌ የተመሰረተው ሎሚ ስኩል ኦንላይን ስልጠና 1200 ተማሪዎችን መዝግቦ ስራ ላይ ከዋለ 30 ቀናቶችን እያስቆጠረ ይገኛል። ሎሚ ስኩል አጫጭር የኦንላይን ስልጠናዎችን እንደ ዩቲዩብ፣ ቲክቶክ እና ቢዝነስ ማኔጅመንት የመሳሰሉትን የኦንላይን ስልጠና እየሰጠ መሆኑ የትምህርት ቤቱ ዳይሬክተር ተናገሩ። ትምህርቱ በኦንላይን ቀጥታ ስርጭት ዙም፣ ዩቲዩብ እና ቲክቶክ ድረገጾች ላይ በሳምንት 3 ቀን ሮብ፣ አርብና ቅዳሜ በኢትዮጵያ አቆጣጠር ከምሽቱ 1 ሰዓት ጀምሮ እየተላለፈ መሆኑን መረጃዎች ያመለክታሉ። በኦንላይን ስልጠናው ተማሪዎች ትምህርቱን በመከታተላቸው አዲስ ለውጥ ማምጣታቸውን እየገለጹ ይገኛሉ። ብዙ ተማሪዎች እንደሚናገሩት መምህር ተስፋዬ ትምህርቱን ለማስተላለፍ የእንቅልፉን ሰዓት እየቀነሰ እንደሚያስተምራቸው ገለጹ። በተለይም ትምህርቱ ለተማሪዎች በሚገባ እንዲቀርብ በቀጥታ ጥያቄዎችን በመመለስና በማበረታታት ተስፋ እየሆኑ ነው ሲሉ የትምህርት ቤቱ ተማሪዎች ገለጹ። ትምህርቱን የሚከታተሉት ተማሪዎች በተለያዩ የዓለም ክፍል ላይ እንደሚገኙ ያገኘነው መረጃ ያመለክታል። በተለይም በመካከለኛው ምስራቅ ማለትም ዱባይ፣ ኳተር እና ሳውዲ አረቢያ በመሳሰሉት አረብ ሀገራት ላይ በመዳም ቤት እየሰሩ ትምህርቱን እንደሚከታተሉ ተሰምቷል። ትምህርቱ የወደፊት ህይወታችን ጋር በተያያዘ አዲስ ተስፋ እየፈጠረልን ነው ሲሉ የመዳም ቅመሞች ተናገሩ። ከስራ በኋላ ድካም ቢኖረውም ትምህርቱን ግን አንተውም ሲሉ ቃል ገብተዋል። መምህሩ በሚሰጠው የኦንላይን ስልጠና መሰረት ብቃት ያላቸውን ተማሪዎች ለማበረታታት ቻሌንጅ ማቅረባቸው ተገለጸ። ቻሌንጁ በተሰጣቸው ትምህርት መሰረት አንድ ቪዲዮ ለዩቲዩብ፣ አንድ ቪዲዮ በቲክቶክ ሳይት አሸንፉበታለሁ ያላችሁትን ሀሳብ ፈጥራችሁ በቪዲዮ መልክ አቅርቡ ብሎ ማዘዛቸው ተሰማ። በአሁኑ ጊዜ ብዙ ተማሪዎች ለውድድሩ ቪዲዮ ስራ መጀመራቸውን ተናግረዋል። ተማሪዎቹ እንደሚናገሩት ውድድሩ ከሽልማቱ በላይ ራሳችንን ለማሳየት እና የተማርነውን በተግባር ለማረጋገጥ ትልቅ እድል ነው የተሰጠን ሲሉ ተናገሩ። ሎሚ ስኩል ከትምህርትም በላይ ቤተሰባዊ አድርጎናል ሲሉ የትምህርት ቤቱ ተማሪዎች ይናገራሉ። በስተመጨረሻም ተማሪዎች እርስ በርሳቸው በመረዳዳትና አዳዲስ መረጃዎችን በማጋራትና በማበረታታት ጠንካራ የትምህርት ማህበረሰብ ፈጥረዋል ሲሉ የትምህርት ቤቱ ዳይሬክተር ተናገሩ። በቀጣይ በሌላ ዘገባ እስከምንገናኝ ቸር እንሰንብት።